ቤጉበኛ በኢትዮጵያ ስነ ጽሁፍ ታሪክ ውስጥ ስማቸውን ተክለው ካለፉ ጀግና የልብ ወለድ የግጥም የስነ ጽሁፍ ሰው ነው ባጭሩ እና አገሩ ተሻሽላ ማየት ይፈልግ የነበረ ሰው በመሆኑ በህዝቡና በመንግስት ላይ የሚፈልገውን ለውጥ በድፍረት ገልጾ የጻፈ ሰው ነው ማለት ይቻላል። በተለኛ እውነታዊነት በምንለው ያጻጻፍ ስልት እውነታዊነት የምንለው የጋዱን ዓለም እውነታ በተጨባጭ በልብ ወለድ ስራ ውስጥ ማሳየት ማንጸባረቅ ማለት ነው፣ ሊታመን በሚችል መልኩ። ከዛ አንፃር ስናየው እሱም አፈንግጧል። ለምሳሌ ጽንስ አልወለድም ይላል አይናገርም። ሐኪም ውስጥ ሊደነግጥ እናት እስክትደነግጥ ድረስ። ሁለተኛ ይህንን የጻፍኩት ከሞት ተነስቼ ነው ይላል። እንዲህ አይነት ነገር አለ የለም። ስለዚህ ራሱም አፈንጋጭ ነበር። አንዳንዶች እንደውም አብሿም ነው የሚሉ አሉ። ምናልባትም አገሩ አብሾ ጠጥቷል እብድ ነው የሚሉትም አሉ። ግን ዞሮ ድርሰት በራሱ አንዳንድ አያሰክርም ብለሽ ነው? የአገርን ችግር መረዳት አያሰክርም ብለሽ ነው? ብዙዎቹ ዛሬ እንደሚደረገው ሄዶ ኮብልሎ አልቀረም እና አብዮት ሲፈነዳ ያንን ችግር ከሀገር ህዝብ ጋር መታገል አለብኝ ብሎ ትምህርቱን ቢጨርስ ጊዜውን ሳይጨርስ ነው ወደ ሀገር ቤት የመጣው እና ይሄ ራሱ ምን ያህል በዚህ ፍቅር እንዳለው የሚያሳይ ነገር ነው ብዬ አስባለሁ እና ህዝባዊነቱ መዘከር ያለበት ይመስለኛል።